ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የነሐሴ 15 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከመንግስት ሰራተኞች ጋር በተያያዘ አዲስ መረጃ ተሰምቷል። በዚህም እስከ ነሐሴ 18 ቀን 2018 ድረስ ማሟላት እንዳለባቸው ጥብቅ ማስጠንቀቂያ ተሰጥቷል። ምንድነው? በዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን ከግብር ከፋዮች ጋር በተያያዘ ለደረጃ ሀ ግብር ከፋዮች አዲስ አበባ ገቢዎች ቢሮ ማስታወቁን ተመልክተናል። ምንድነው? ወደ እናንተ እናደርሳለን። እንዲሁም ከአዲስ አበባ የማንነት ጥያቄም ጋር በተያያዘ አነጋጋሪ መረጃ ወጥቷል። ይህንንም ታደምጡታላችሁ። በሌላው መረጃችን የመብራት ቆጣሪ ላላስገጠማችሁ እናንተን በተመለከተ መልካም ዜና ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የመብራት ቆጣሪ ላላስገጠማችሁ መልካም ዜና በዚህ ሰዓት ይፋ ሆኗል። የኢትዮጵያ ኤሌክትሪክ አገልግሎት ከዋናው ግሪድ ርቀው በሶላር ኃይል ማመንጫነት አገልግሎት በሚያገኙባቸው አካባቢዎች ላሉ አዲስ የመኖሪያ ቤት ደንበኞች ነፃ የኤሌክትሪክ ቆጣሪ መግጠም መጀመሩን አስታወቀ። የኮሚኒኬሽን ስራ አስፈጻሚ አቶ አንዋር እንደገለጹት አዲሱ አሰራር በተለይም ዝቅተኛ ገቢ ያላቸው የገጠር ማህበረሰቦች በኢኮኖሚ አቅማቸው ሳቢያ ከኤሌክትሪክ አገልግሎት እንዳይገለሉ ታስቦ የተዘጋጀ ነው ተብሏል። አሰራሩ በስራ ላይ ከዋለ በኋላም ባሉ 2 ሳምንታት ብቻ 3364 ደንበኞች ነፃ ቆጣሪ ተጠቃሚ መሆናቸውም ተገልጿል። በሌላ በኩል የኢትዮጵያ ኤሌክትሪክ አገልግሎት እስካሁን ባከናወናቸው ስራዎች 54 የሶላር ኃይል ማመንጫዎችን በመገንባት ከ11000 በላይ አባወራዎችን ተጠቃሚ ማድረግ መቻሉንም ገልጿል። በመሆኑም ዜጎች እነዚህን መሰረተ ልማቶች በአግባቡ እንዲጠብቁና የፍጆታ ክፍያቸውን በወቅቱ እንዲከፍሉ ተቋሙ ጥሪ ማቅረቡ በዚህ ሰዓት ተገልጿል። በሌላው መረጃችን ለደረጃ ሀ ግብር ከፋዮች በሙሉ አዲስ መረጃ ተሰማ። የደረጃ ሀ ግብር ከፋዮች ዓመታዊ ግብራቸውን በተመለከተ የአዲስ አበባ ገቢዎች ቢሮ በዚህ ሰዓት አስታወቀ። የአዲስ አበባ ገቢዎች ቢሮ የደረጃ ሀ ግብር ከፋዮች ዓመታዊ ግብራቸውን በኦንላይን ማሳወቅ ይችላሉ ያለ ሲሆን የደረጃ ሀ ግብር ከፋዮች ዓመታዊ ግብራቸውን ወደ ቅርንጫፍ በአካል መምጣት ሳይጠበቅባቸው በኤሌክትሮኒክስ የክፍያ አማራጮች ባሉበት ክፍያ መፈጸም እንደሚያስችላቸው ስርዓት መዘርጋቱን በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታወቀ። የግብር ማስታወቂያና ክፍያ ወቅት ሲጀመር ግብር ከፋዮች በአካል ወደ ቢሮ ሳይመጡ አገልግሎቱን እንዲያገኙ አስፈላጊው ዝግጅት መደረጉን የግብር አወሳሰንና አሰባሰብ ዳይሬክተር አቶ ታዬ ገልጸዋል። በሌላው መረጃችን ከአዲስ አበባ የማንነት ጥያቄ ጋር በተያያዘ አነጋጋሪ መረጃ ወጣ። የአዲስ አበባ የባለቤትነት ጉዳይን በተመለከተ በትናንትናው ዕለት 500 ደረጃ በተነበበው ሰነድ ላይ በሰፈረው መሰረት ይፈረማል ተብሎ ቢጠበቅም የኦሮሚያ ክልል ተወካዮች በሕገ መንግስቱ ላይ አዲስ አበባ ዋና መቀመጫ መሆኗ ይደንገግ የሚል ቅሬታ ለኮሚሽኑ በማቅረብ ምክረ ሐሳብ ዳግም እንዲታይ ምክንያት መሆኑን ተሳታፊዎች ተናግረዋል። ጉዳዩ ዳግም መታየት ያለበት በ500 ቡድን ደረጃ ተስማምተናል ያሉ ተሳታፊዎች በበኩላቸው ለኮሚሽኑ ቅሬታ ማቅረባቸውንም አስረድተዋል። በትናንትናው ዕለት በተካሄደው ለርዕሰ ቡድኑ ተመካካሪ በንባብ የቀረበው ሰነድ ግን አዲስ አበባ የፌዴራል ከተማ ትሆን ራሷን በራሷ ታስተዳድር በሚል ላይ ሁሉም ከስምምነት መድረሱን ያስረዳል። ክልሉ ከከተማ አስተዳደር ልዩ ጥቅም ማግኘት ስላለበት የሚደነግግ የሕገ መንግስቱ ክፍፍልም የጋራ ጥቅም የሚል እንዲሻሻል ከስምምነት መደረሱንም ያክላል። አዲስ አበባ የኦሮሚያ ክልል ዋና መቀመጫ ትሆን ከሚለው ጋር በተያያዘ ግን ሁለት ምክር ሐሳቦች ቀርበውም ነበር። እነሱም ክልሎች የራሳቸውን መቀመጫ መወሰን እንዲችሉ በሕገ መንግስቱ ይካተት ለሚለው አንደኛው ሲሆን ሁለተኛው ደግሞ በሕገ መንግስቱ አንቀጽ 47 ወይንም አግባብ ያለው አንቀጽ ላይ የሰፈረ የአዲስ አበባ የኦሮሚያ ክልል መቀመጫ
ከመሆኗ ጋር በተያያዘ ከተማዋና ክልሉን የሚመለከት ጉዳዮች በሕግ ይወሰኑ የሚል ድንጋጌ ይካተት የሚል ናቸው። ይሁንና የኦሮሚያ ክልል ተወካዮች አዲስ አበባ የኦሮሚያ ክልል ዋና ከተማ መሆኗ በሕገ መንግሥቱ መካተት አለበት የሚል ቅሬታ ለ500 ቡድን ምክረ ሐሳብ ይጸድቃል ተብሎ የነበረ ቢሆንም ጉባኤተኛ በምክክር ስፍራው ውሎ ተመልሷል። በዚህም ምክንያት ጉዳዩ ዳግም የሚመለከተው ኮሚቴ ከተለያዩ የህብረተሰብ ተወካዮች ተመርጧል የተባለ ሲሆን ኮሚሽኑ ጉዳዩን አስመልክቶ የቀረበውን ቅሬታ ለመመልከት የክልል ምክር ቤት ጉባኤ ጠርቶ ምክረ ሐሳብ ከ10 ወይንም ገና ከጀመሩት የተሰጡ የቡድን ምክረ ሐሳቦችን ዳግም እንዲመለከቱ ከፖለቲካ ፓርቲዎች ጋር ምክር ቤት፣ ከሃይማኖት አባቶች፣ ከክልል፣ ከሁለት ከተማ አስተዳደር ከንቲባ፣ ከሽማግሌና ከሌሎች ቡድኖ ተወካዮች ጋር ተመርጠው እስከ ዛሬ ማታ ድረስ ጉዳዩ እንዲያጠናቀቅ ከኮሚሽኑ እንደተነገረው ስማቸው እንዳይጠቀስ የፈለጉ የክልል ጉባኤ አባል ተናግረዋል። በሌላ በኩል የሂደቱን ወደ ኋላ መመለስ የተቹና ለኮሚሽኑ ቅሬታ ያቀረቡ ወገኖች መኖራቸውን ሰምተናል ያሉ ሲሆን ተመካካሪዎቹ በትናንትናው ዕለት በ500 ቡድን ደረጃ በንባብ በቀረበልን ምክረ ሐሳብ ላይ ተስማምተናል ሳሉ በደገና ወደ ጉዳዩ አድሮ አዲስ መታየት አግባብ አይደለምም ተብሏል። የኮሚሽኑ የአሰራር ስርዓትም አይፈቅድም ሲሉ ቅሬታ ያቀረቡ ሲሆን እስካሁን ባለው ሂደት ከአዲስ አበባ አጀንዳ ውጭ በሁሉም ምክረ ሐሳቦች ላይ ከስምምነት መደረሱን ከተመካካሪዎቹ ተሰምቷል። የምክክር ኮሚሽን ምክረ ሐሳቦች በተመካካሪዎች ጸድቃል ተብሎ የነበረው ነሐሴ 12 ቀን እንደነበረ የተገለጸ ሲሆን ይሁንና በትናንትናው ዕለት በተሰጠው መግለጫ ደግሞ ለነሐሴ 15 ቀን 2018 መደረጉን በዚህ ሰዓት የወጣው ሪፖርት አስነብቦናል። በሌላው መረጃችን ከመንግስት ሰራተኞች ጋር በተያያዘ እስከ ፊታችን ነሐሴ 18 ቀን 2018 ድረስ ማስጠንቀቂያ ስለመውጣቱ ተሰማ። የኦሮሚያ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ የፋይዳ ዲጂታል መታወቂያ እስካሁን ላላወጡ የመንግስት ሰራተኞች ከተያዘው ወር ጀምሮ ደሞዛቸው እንዳይከፈላቸው ማገዱን ዋዜማ ሰምቻለሁ ስትል አስነበበች። ቢሮው የሰራተኞችን ቆጠራ ለማካሄድ ሰራተኞች ፋይዳ መታወቂያ እንዲያወጡ ለበታች ፐብሊክ ሰርቪስና የሰው ሀብት ልማት መዋቅሮች ባለፈው ዓመት ማሳሰቢያ አሰራጭቶ የነበረ ቢሆንም እስካሁን መታወቂያውን ያላወጡ ሰራተኞች መኖራቸውን ቢሮው ከጻፈው ደብዳቤ ላይ ተመልክቷል። በዚህ መሰረት ሰራተኞች መታወቂያቸውን እስከ ነሐሴ 18 ቀን 2018 ድረስ ካላወጡ በደሞዝ ክፍያ ላይ ለሚፈጠረው ችግር ተጠያቂ እንደማይሆን ቢሮ ማስጠንቀቁን ዋዜማ በዚህ ሰዓት አስነብባለች። መድመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።